ለቤተክርስቲያን እናንተን አሳልፎ ስለሰጠ እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ይባረክ። ከዚህ በኋላ የሚሆነው እንግዲህ ሁለቱን ወንድሞች ወደዚህ ጠራቸዋለሁኝ። የቃል ኪዳን ስነ ስርዓቱን ሰነድ አነባለሁኝ። ከዛ እነሱ ይከታተሉኛል። እኔ አሁን ከኔ ጋር አብራችሁ ትላላችሁ ስላቸው ደግሞ አብረውኝ የምለውን በማለት ቃል ይገባሉ። ጉባኤው ንባብ ሲነበብ ቃል ሲገባ የማበረታቻ ጭብጨባ ያስፈልጋል ማለት ነው። ተነስታችሁ ቁሙ አንድ ጊዜ። ክብር ለኢየሱስ ይሁን። የመጋቢነት አገልግሎት ቃል ኪዳናዊ ስርዓት፣ መንፈሳዊ ተጠያቂነትና እግዚአብሔራዊ ሹመት። መንፈሳዊ ተጠያቂነት ትኩረት የሚሰጠው የቤተክርስቲያኑን ራዕይ ተረድተው አንድ እርምጃ ወደፊት በመሄድ መጎናጸፊያውን በመውሰድ ተጠያቂነትን ተቀብለው ከትውልድ ወደ ትውልድ ሊያስተላልፉ የሚችሉ አገልጋዮችን እንዴት አደራ መስጠት እንደሚቻል ማሳያ ነው። ተጠያቂነት በእግዚአብሔር ቃል መሰረት የተረዱትና የተገበሩት ከሆነ መቆጣጠሪያ ስልት ሳይሆን ለእግዚአብሔር ታላላቅ ነገሮችን የምንሰራበት ነፃ የሚያደርገን የቃል ኪዳን ግንኙነት ነው። ለውጤታማ መጽሐፍ ቅዱሳዊ ተጠያቂነት መሰረቱ በእግዚአብሔርና በቃል ኪዳን አድራጊው መሃል ያለው የማያቋርጥ ግንኙነት ነው። ብዙ ልዩ ልዩ የቃል ኪዳን እርከኖች አሉ እና እያንዳንዱ እግዚአብሔርን ለማገልገል የሚፈልግ ክርስቲያን መሸከም የሚፈቅደውን የቃል ኪዳን ተጠያቂነት እርከን ለመምረጥ መንፈሳዊ ነፃነት አለው። በእግዚአብሔር ከዋክብት ቤተክርስቲያን ደንብ መሰረት የመጋቢነት አገልግሎት ከፍተኛ የመንፈሳዊ ተጠያቂነት ደረጃ ነው። በዚህም የተጠያቂነት ደረጃ መሰረት የሚያጠቃልለው በፍቅር መኖር፣ የእድሜ ልክ መሰጠትን፣ ግልጽ የትኩረት አቅጣጫና ዓላማ፣ የቤተክርስቲያንን ምስጢር ጠባቂነትና ራዕይ መካፈልን ያጠቃልላል። ስለሆነም ከስር በተገለጸው መልኩ ተሻሚዎች ቃል ኪዳን ያደርጋሉ። እኔ የምለውን ከኔ በመከተል ትላላችሁ። ለእግዚአብሔር ጥሪና ለሕይወቴ ላለው ዓላማ ምላሽ ለመስጠት ስል ለእግዚአብሔር ጥሪና በሕይወቴ ላለው ዓላማ ምላሽ ለመስጠት ስል መጽሐፍ ቅዱስን መሰረት ባደረገ ትክክለኛ መንፈሳዊ ግንኙነት መጽሐፍ ቅዱስን መሰረት ባደረገ ትክክለኛ መንፈሳዊነት በተከተለ መልኩ በተዋቀረው የእግዚአብሔር ከዋክብት ቤተክርስቲያን መንፈሳዊ ሽፋን ወይንም ከለላ ውስጥ የተጠያቂነት ስምምነት ቃል ኪዳን ለመግባት እፈልጋለሁ። በእግዚአብሔር እርዳታ የሚከተሉትን የተጠያቂነት መመዘኛዎች ለመፈጸም ቃል እገባለሁ። በእግዚአብሔር እርዳታ የሚከተሉትን የተጠያቂነት መመዘኛ ደረጃዎች ለመፈጸም ቃል እገባለሁ። እያጨበጨባችሁላችሁ እንደ እግዚአብሔር ቃል የቤተክርስቲያኔን ምስጢር ለመጠበቅ ቃል እገባለሁ። እንደ እግዚአብሔር ቃል የቤተክርስቲያኔን ምስጢር ለመጠበቅ ቃል እገባለሁ። በቤተክርስቲያኗ ያሉ ቅዱሳንን በእኩልነት በቅንነት ለማገልገል ቃል እገባለሁ። በቤተክርስቲያኗ ያሉ ቅዱሳንን በእኩልነትና በቅንነት ለማገልገል ቃል እገባለሁ። የእግዚአብሔርን ሥራ በቸልተኝነት ላልሰራ ቃል እገባለሁ። የእግዚአብሔርን ሥራ በቸልተኝነት ላልሰራ ቃል እገባለሁ። በከፍታ የተገኘውን ደስታና በዝቅታ የተገኘውን ትምህርት ከመሪ ጋር ለመካፈል ቃል እገባለሁ። በከፍታ የተገኘውን ደስታና በዝቅታ የተገኘውን ትምህርት ከመሪ ጋር ለመካፈል ቃል እገባለሁ።
ለቃል ኪዳን ተጠያቂነት አጋሪና መንፈሳዊ አባቴ የግል ሕይወቴን ቤቴንና አገልግሎቴን በተመለከተ የተሟላ ዕውቀት እንዲኖረው ለማድረግ ቃል እገባለሁ። ለቃል ኪዳን ተጠያቂነት አጋሪና መንፈሳዊ አባቴ የግል ሕይወቴን ቤተሰቤንና አገልግሎቴን በተመለከተ የተሟላ ዕውቀት እንዲኖረው ለማድረግ ቃል እገባለሁ። የማያቋርጥ መንፈሳዊ ግንኙነት ውይይት ለማድረግ ቃል እገባለሁ። የማያቋርጥ መንፈሳዊ ግንኙነት ውይይት ለማድረግ ቃል እገባለሁ። አብረውኝ ለሚያገለግሉ የአገልግሎት አጋሮቼ በፍቅር በግልጽነት ለመኖር ቃል እገባለሁ። አብረውኝ ለሚያገለግሉ የአገልግሎት አጋሮቼ በፍቅርና በግልጽነት ለመኖር ቃል እገባለሁ። የእግዚአብሔር ከዋክብት ቤተክርስቲያን ዋና መጋቢን የእግዚአብሔር መልእክተኛና መንፈሳዊ አባቴ አድርጌ ተቀብያለሁ። የእግዚአብሔር ከዋክብት ቤተክርስቲያን ዋና መጋቢን የእግዚአብሔር መልእክተኛና መንፈሳዊ አባቴ አድርጌ ተቀብያለሁ። ሁል ጊዜም ለእግዚአብሔር ክብርና ለሰዎች ጥቅም የሆነውን አገልግሎት ለማገልገል ቃል እገባለሁ። ሁል ጊዜም ለእግዚአብሔር ክብርና ለሰዎች ጥቅም የሆነን አገልግሎት ለማገልገል ቃል እገባለሁ። ክብር ለጌታ ለኢየሱስ ይሁን። አሁን የመባረክ ስነ ስርዓት ነው የምናደርገው። የቤተክርስቲያን ሽማግሌ ዋና ሰብሳቢ ወንድማችን መስፍን ወደዚህ ይመጣል። እነሱ ወደፊት ለፊት ይሆናሉ። እንባረካቸዋለን። ጉባኤውም እጆቹን ዘርግቶ ለእግዚአብሔር አሳልፈን እንሰጣቸዋለን። ሬሳ ካታዲጋስ ኢክሬሊቬኒያ ሃሌሉያ ሃሌሉያ። እግዚአብሔር የዘላለም አባት በናዝሬቱ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። እግዚአብሔር ሆይ እንደ ቃልህ ደግሞ ለመከሩ ሰራተኞችን ስለሰጠህን እናመሰግናለን። እግዚአብሔር ሆይ እነዚህን ወንድሞች ጌታ ሆይ ዛሬ በፊት ይዘናቸው እንቀርባለን። በኢየሱስ ክርስቶስ ስም ለዚህ ትልቅ ኃላፊነት እግዚአብሔር ሆይ እንደተመደቡ በጌታ በኢየሱስ ክርስቶስ ስም በሚፈለጉት አቅጣጫ በሚፈለጉት ልክ ሆነው እንዲገኙ በኢየሱስ ክርስቶስ ስም እንድትረዳቸው እንጸልያለን። እግዚአብሔር አምላክ ሆይ ጥሪው ከአንተ ዘንድ ነው የመጣው። ቤተክርስቲያን ግን ዕውቅናን ዛሬ ሰጥታለች። መጋቢ አድርጋ ሾማቸዋለች። በኢየሱስ ክርስቶስ ስም እንደ ስማቸው ሆነው እንዲገኙ እንድትረዳቸው በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም ቅዱስ መንፈስንና ኃይልን በመግለጥ እንዲያገለግሉ እንድትረዳቸው እንለምናለን። እግዚአብሔር በጥበብ እንድትሞላቸው እንለምናለን። በሞገስ እግዚአብሔር ሆይ እንድትሞላቸው እንለምናለን። ኃይልን እግዚአብሔር ሆይ እንድትሞላቸው በኢየሱስ ስም እንለምናለን። በናዝሬቱ በኢየሱስ ክርስቶስ ስም ከዛሬ ጀምሮ ንግግራቸውን፣ ቃላቸውን፣ ስብከታቸውን፣ ትምህርታቸውን፣ ምክራቸውን፣ ዝማሪያቸውን እግዚአብሔር ጨዋታቸውን እንኳን ታከብደው ዘንድ በኢየሱስ ስም እንለምናለን። እግዚአብሔር የዘላለም ቅዱስ ከዚህ ሰዓት ጀምሮ የዚህ ቦታ እግዚአብሔር ሆይ ኃይል፣ ሞገስ፣ ጥበብና ክብር በእነሱ ላይ እንዲያርፍ እንጸልያለን። እግዚአብሔር የዘላለም ቅዱስ ሲናገሩ የሚደመጡ፣ ሲቆጡ የሚደመጡ፣ ሲገስጹ የሚደመጡ፣ ሲባርኩ እግዚአብሔር ሆይ በረከቱ የሚሰራባቸው እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ማንም እስከማይቋቋማቸው ድረስ በኢየሱስ ክርስቶስ ስም እውነትም መጋቢ ነው፣ እውነትም መጋቢ ነው ተብለው እግዚአብሔር ሆይ ምስክርነት እስኪመጣ ድረስ እግዚአብሔር ሆይ እንድታደርጋቸው በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ላንተ ለታመኑ አደራ አሳልፈን እንሰጣለን። የጠራሃቸው አንተ ነህ። እኛ እንደ ቤተ ክርስቲያን ዕውቅናን ዛሬ ሰጥተናል። ጠሪው አንተ ነህ። በቃልህም ደግሞ እንደተጻፈ እኛ የእግዚአብሔር እርሻ ነን፣ የእግዚአብሔር ሕንጻ ነን፣ ከሱ ጋር አብረን የምንሰራ ሰራተኞች ነንና ተብሎ እንደተጻፈ ካንተ ጋር አብረው ሊሰሩ ካንተ ጋር ሊጠመዱ ነው ዛሬ አሳልፈን የምንሰጥና ጌታ ሆይ አብራቸው እንድትሆን እንጸልያለን። ከዮሴፍ ጋር አብረን እንደነበር፣ ከሙሴ ጋር አብረን እንደነበር፣ ከዳዊት ጋር አብረን እንደነበር፣ ከሐዋርያት ጋር አብረን እንደነበር በኢየሱስ ክርስቶስ ስም በዘመናቸው ሁሉ አብራቸው እንድትሆን በኢየሱስ ስም እንለምናለን። እግዚአብሔር ያላንተ እንዳታስወጣቸው ካንተ ጋር ግን እንዲወጡ ካንተ ጋር እንዲገቡ ሲቆሙ አብራቸው እንድትቆም ሲገቡ አብራቸው እንድትገባ በማንኛውም ሁኔታ አብራቸው እንድትሆን በኢየሱስ ስም ላንተ አሳልፈን ሰጠን።
እግዚአብሔር ሆይ ዛሬ ሾመናቸዋል፣ እውቅና ሰጥተናል። በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ቅባቱ በእነሱ ላይ ይሁን። ቅባቱ በእነሱ ላይ መስራት ይጀምር። የመጋቢነት ቅባቱ በእነሱ ላይ መስራት ይጀምር። በአብ በወልድ በመንፈስ ቅዱስ ስም ባርኪያቸዋለሁ። ሃሌሉያ። ክብር ለኢየሱስ ይሁን። የአባቶቼ አምላክ ቅዱስና ዘላለማዊ ሆንከው እግዚአብሔር ሆይ በልጅ በጌታችን በኢየሱስ ክርስቶስ በኩል ስላረክልን ታላቅ ማዳን እናመሰግንሃለን። ልዑል አምላክ እግዚአብሔር ሆይ አንተ የባረከውን እሱን ባርካለሁ እንዳልክ በፊትህ ሊያገለግሉ ራሳቸውን ሊሰጡ ባሉ በልጆችህ ላይ ቃልህን እናገራለሁ። ሕይወታቸውን ባርክ። ልጄ ሆይ ወደ እኔ ቅረብ፣ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው ተብሎ ተጽፏልና በጌታ በኢየሱስ ስም ከዚህ ቀን ጀምሮ ሐሩማችሁ እንዲቀየር እግዚአብሔር አምላክ እሱ ሞገሱን በላያችሁ ላይ እንዲያደርግ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም በሰማይ ጠል በምድር ስብ ባረኩት፣ የወንድሞቹ ጌታ አደረኩት እንዳለ በሰማይ ጠል በምድር ስብ ሕይወታችሁን ባርኪያ። መንገዳችሁ የተከፈተ እንዲሆን፣ ኃይላችሁ አንድ ቀንድ እንዳለው እንዲሆን በጌታ በኢየሱስ ስም እየጨመራችሁ እንድትሄዱ ባርካችኋለሁ። በናዝሬቱ ጌታ በኢየሱስ ስም ምድር ታልፋ ትሰጣችሁ። ሰሜኑን አሳልፌ ሰጥቻችኋለሁ፣ ደቡቡን አሳልፌ ሰጥቻችኋለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን የአባቶቻችን አምላክ ቅዱስ እግዚአብሔር ሆይ አንተ የባረከው እሱ ብሩክ ይሆናልና በዘመናቸው ሁሉ ብሩካን እንዲሆኑ፣ የነኩት እንዲፈወስ፣ የዳሰሱት እንዲፈወስ እግዚአብሔር አምላክ ሆይ የተናገሩት ቃል የክርክር ሁሉ መዝጊያ እንዲሆንላቸው በናዝሬቱ ጌታ በኢየሱስ ስም ባርካቸዋለሁ። ያካዳዳ የካባካ ሲካዳ ካልከሽ ማታካይራ ለካታ ካባር ሽልሃቤይ ሐማዲ ካታን ካባ ሽልሃና ካይራ ኤልካዶሽ ሊሃዳ ካባሳ በሕይወት ዘመን ሁሉ ማንም አይቋቋም። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ እንዳለ በሕይወታችሁ ዘመን ሁሉ የሚቋቋማችሁ እስከማይኖር ድረስ ኃይላችሁ የጨመረ እንዲሄድ ባርካችኋለሁ። ዴካባስ ሬዴ ሻዲ ለሃታካናያ ዳልካል ከሽዳቲ ከንዳኪባር ሰዲያ አማሃዴ ከበር ሻቡ ባራሲያ እነሱም ወጥተው ኢየሱስ ክርስቶስን ሰበኩ፣ ቃሉንም በተአምራት ያጸናላቸው ነበር ተብሎ ተጽፏልና ቃላችሁ በተአምራት እንዲጸና ለሕዝብ ፈውስና በረከት እንድትሆኑ በጌታ በኢየሱስ ስም እባርካችኋለሁ። በተወደደ ጉባኤ ፊት እባርካችኋለሁ። በልጁ በጌታ በኢየሱስ ፊት እባርካችኋለሁ። በቅዱሳን መላእክቱ ፊት እባርካችኋለሁ። ለካዳካ ሳካባ ሽላታካኒያ የእስራኤል ቅዱስ እግዚአብሔር ሆይ አሌሻዲካ አሳይ ማቲካናያ አላይ ካዲካ ባስካኒያታ አልካዶሺያ አባር ሐማዲካና የባ ዘመናቸው እንዲለቀቅ ባርከ ለበረከት እንድታረጋቸው ስማቸውን በምድር እንድታገነው በምድሪቱ አስፋትና እርዝመት እንዲወጡና እንዲገቡ በክርስቶስ ኢየሱስ ስልጣን ስር ሆኜ ባርካቸዋለሁ። እኔን ያደከመ እንዳያደክማቸው፣ እኔን የመታ እንዳይመታቸው መንገዳቸውን ከፍታለሁ፣ ነገራቸውን አቀናለሁ። አዳዳዳዳዳዳዳዳዳሺማ አሳኪና ሃቲካ ባይ ይማታ ከወሳቲ ካንዲያ ይሽዋ ኔካዳ ባየማ ሴላ ሻካይማ ራሲያ
ኢየሱስ እግዚአብሔርን ሁል ጊዜ በፊት ለፊቴ አየዋለሁ እንዳልታወክ በቀኜ ነው እንዳለ እንዲሁ ሁሌ በፊታችሁ ይምራችሁ። እንዲሁ ሁሌ በፊታችሁ ይምራችሁ። እንዳትታወኩ በቀኛችሁ ይቆም። የሚረዳችሁ እሱ አይተኛምና መንገዳችሁን፣ ሕይወታችሁን፣ ቤታችሁን ለእሱ አሳልፌ እሰጣለሁ። በዚህ ቤተ ክርስቲያን እግዚአብሔር ያስቀመጠው ጸጋና ቅባት ሁሉ በላያችሁ ላይ ይስራ። ይህንን ቤተ ክርስቲያን የሚደግፍ የእግዚአብሔር መልአክ ይደግፋችሁ። መንፈሱ፣ ቅባቱ፣ ኃይሉ በላያችሁ ላይ በሙላት ይገለጥ። እግዚአብሔር አምላክ የሕዝቡን ልብ አሳልፎ ይስጣችሁ። ባረኩት የወንድሞቹም ጌታ ሆኖ ይኖራል እንዳለ ባረኳችሁ። ጥሪያችሁን ለመፈጸም ሩጫችሁን በትጋትና በታማኝነት ለመኖር የእግዚአብሔር ጸጋ በላያችሁ ላይ በኃይል ይሁን። ኃይሉ በደከማችሁ ይገለጥ። በደከማችሁ በዛላችሁ ጊዜ እግዚአብሔር ድምፁን ያሰማችሁ። ቻዳዳዳሻ ጄላ ካዳማ ሲካዳባ ሺሎራ ሲካናማንቶ ዘርክ የጠላቶቹን ደጅ ይውረስ እንዳለ በብዙ ዘር ባርኪያችኋለሁ። ብዙ ኃይልና ጉልበት ባርኪያችኋለሁ። ሄላ ካማ ሳካያታ እሱ አይጥልም ታማኝ ነውና ለእሱ አሳልፌ ሰጥቻችኋለሁ። በጌታችንና በመድኃኒታችን በቤዛችን በኢየሱስ ክርስቶስ ሕያው ምስክርነት የማታፍሩ ታማኝ አገልጋዮች ከዚህ ቀን ጀምሮ ናችሁ። በኢየሱስ ክርስቶስ ቅዱስ ስም አሜን። ሃሌሉያ። ደስ ያለው ለጌታ ክብር እልልታውን ጨብጨባውን። እግዚአብሔር ይመስገን። ተባረኩ። ጌታ ይመስገን። ሃሌሉያ። ቀደም ያው እንደሰማችሁት እንደተነበበው ሁለቱም በእግዚአብሔር ከዋክብት ቤተክርስቲያን ውስጥ ለረጅም ጊዜ ያገለገሉ ወንድሞች ናቸው። ኦልሞስት ያሳደግናቸው ልጆች ናቸው። ባገለገሉበት ጊዜ ሁሉ በታማኝነት በፍቅር በቅንነት ያገለገሉ ወንድሞች እንደሆነ የእግዚአብሔር ከዋክብት ጉባኤ ሁሉ የሚያውቀው ነው። እነሱን ለመሾም በእግዚአብሔር ፊት ለማቆም ምንም የምንፈራበት የምንሰጋበት ነገር የለንም። ጌታም እነሱን ስለሰጠን ጌታን እጅግ አድርገን እንባርካለን። ከዚህ በኋላ የሚጠበቀው እኛ እነሱን ሾመናል። በእግዚአብሔር ከዋክብት ቤተክርስቲያን ለማገልገል በሮችን ሰጥተናል፣ ከፍተናል። ጉባኤው መስማት መቀበል ይገባዋል ማለት ነው። አንድ ያው ሁሌ የምላችሁ ነገር አለ አይደለም። በእነሱ ደረጃ በማንኛውም አገልግሎት ደረጃ እንዲያገለግል ኃላፊነት የሰጠነውና የሾምነውን ሰው የመስማት ግዴታ አለበት በእኛ ጉባኤ አይደለም። እኔ የማስበው ምንድነው፣ እኔ ሾምኩትን ሰው አንድ ሰው በሌላ መንገድ ዝቅ ሲያደርግ ወይንም ደግሞ ላለመቀበል ሲሞክር ሳየው የኔ አይምሮ ወዲያው የሚያስበው ነው መነግራችሁ። ወዲያው የሚያስበው ሰውየው ማድረግ የፈለገው እኔን ነው ብዬ ነው ማስበው። አሁን ዝቅ ማድረግ የፈለገው አለመቀበል የፈለገው እነሱን ሳይሆን እኔን ነው ብዬ ነው ማምነው። እና አንተን እቀበላለሁ እነሱን አልቀበልም የሚል አይሰራም ማለት ነው አይደለም ወይ? ስለዚህ ከዚህ በኋላ የዚህ ቤተክርስቲያን መጋቢዎች ናቸው። ማንኛውም ጉዳይ ካላችሁ በእነሱ በኩል መጨረስ ትችላላችሁ። ጸሎት ካላችሁ ማንኛውም ጉዳይ አሁን ፓስተር እንትን አይገኝም እሱ በጣም ምናምን የሚባለው ጥያቄ ሁሉ ይፈታል ማለት ነው። እነሱን ካገኛችሁ እኔን አግኝታችኋል። አለቀ አይደለም?
እነሱ ጋር እኔ ጋር የሚሰራው ነገር ካለ እነሱ ጋር ይሰራል። ምንም በቃ ዲፍረንስ የለም። ስለዚህ ጥያቄ ካለ ደግሞ እናንተ ጥልቅን ይጠራዋል አይደል? ሰው እናንተ የተቀበላችኋቸውን ያህል ነው የነሱ ነገር መውጣት የሚችለው፣ መገለጥ የሚችለው፣ መስራት የሚችለው። ስለዚህ ትላንትና በመታየት መንገድ ማየት አይኖርባችሁም ማለት ነው። ከዚህ በኋላ ማን ክሪሱ ማን ኪሩ ማለት አይቻልም ስትሉ ከሰማዋችሁ ደግሞ ያው እኔንም ማለት አቅቷችሁ ነው እንጂ ልትሉኝ ትፈልጋላችሁ ብዬ ነው ማስበው። ጌታ ይባረክ። ስለዚህ በዛ መንገድ ያከበርናቸው እኔ አሁን ስለነሱ ጳውሎስ ምን አለ? እነ ቲቶና እነ ጢሞቴዎስ ያው ወጣቶች ናቸው፣ ገና ልጆች ናቸው የነበሩት በዛ ጊዜና ስለነሱ የሚጠይቀኝ ካለ እነሱ የእግዚአብሔር ክብር ናቸው ይላል ጳውሎስ። በየደረሱበት ይልካቸዋል። ሚሽነሪ ነው የሚልካቸው። እና የሚጠይቅ ሰው ካለ እነሱ ማን ነው ቲቶ ካለ ማን ነው ጢሞቴዎስ ብሎ የሚጠይቅ ካለ እነሱ የእግዚአብሔር ምኖች ናቸው አለ፣ ወኪል ናቸው ማለት ነው። ስለዚህ መጠየቅ የምትፈልጉት ካለ እኔን ጠይቁኝ፣ የእግዚአብሔር ወኪሎች ናቸው ብያቸዋለሁ። ስለዚህ ወኪል ደግሞ ከሆነ ከተቀበላችሁት የወከላቸው እሱ ይሰራል ማለት ነው። ጌታ ይባረክ። ስለዚህ በዛ መንገድ ነው። ምናልባት ማወቅ የምትፈልጉት ነገር ካለ በየሴሉ የምናስተላልፍ ይሆናል። በዋነኛነት ግን የሁለቱን ኃላፊነቶች በሁለት ከፍዬ ነግራቸዋለሁ። መንፈሳዊ ዘርፍ ክፍሉን የሚመራው ፓስተር ክሪስ ነው የሚሆነው ከዚህ በኋላ። ስለዚህ መንፈሳዊ ጉዳዮች ነገሮች በሙሉ በሱ በኩል የሚንቀሳቀሱ ይሆናሉ ማለት ነው። አስተዳደራዊ ጉዳዮችን በሚመለከት የቤተ ክርስቲያን አባላትን ሕይወት በሚመለከት ደግሞ ፓስተር ኪሩቤል ይሆናል ማለት ነው። እግዚአብሔር ስሙ ይባረክ።